ሰላም እንዴት ናችሁ? እንዴት አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጋዜጠኛ ሶፎንያስ የሚባለው ሰው ከዚህ በፊት እግረኛው ሚዲያ ላይ ቀርቦ በጣም ብዙ ሰው ተቀባብሎት ነበረ። ያኔ ታዲያ እግረኛው ሚዲያ ላይ ሲቀርብ ሁሉም ሰው እኔም ጨምሮ እንዴት እንደዚህ ይባላል? አሞት ነው ጤናው ላይ ችግር ገጥሞት ስለነበረ ነው እንጂ እንደዚህ አይነት ጉዳይ ላይ ሊሆን አይችልም በሚል እግረኛው ሚዲያን ስንወቅሰው ነበረ። ሁሉም ሰው እግረኛው ሚዲያን በጣም ሲተች ነበረ እና በጊዜው ብዙ ሰው እሱ ጥያቄ አስቆጥቶ ነበረ። በጣም ብዙ ሰው አዝኖ ነበረ። ምክንያቱም እሱ እንደዛ አያደርግም፣ ታሞ ነው፣ በጤናው ጉዳይ ነው እና ስራው ላይ በነበረበት ምክንያት የፈጠረበት የአእምሮ ቀውስ ነው እንጂ እንደዛ አይነት ጉዳይ ውስጥ አይደለም ምናምን ተብሎ ብዙ ነገር ተነስቶ እንደ ኢሹ ተወርቶ ግን ተደባብሶ አልፏል። ሲጠየቅም አይደለሁም ብሎ ብዙ ሰዎች አይ ሊሆንም አይችልም አይደለምም እሱ የሀገር ለወገን የሚጠቅም ስራ የሚሰራ ትልቅ ጋዜጠኛ ነው፣ ብዙ አመት ልምድ ያለው፣ ስለዚህ እንደዛ ሊያደርግ አይችልም፣ አሉባልታ ነው ምናምን ተብሎ ታለፈ። ሰውም ኖርማል አድርጎ ቀለል አደረገው። አሁን በህይወታችን ይሄ ነው ችግር እየሆነ ያለው። ታዋቂ ሰዎች፣ አርቲስቶች፣ ታዋቂ ጋዜጠኞች፣ ካሜራ ላይ የምናያቸው ሰዎች ስህተት የሚሰሩ አይመስለንም። የሆነ ነገር ሲፈጠርም ብዙ ጠንከር ብለን አንጠይቅም። ቀለል ብሎ ያልፍና ኖርማል ይሆናል። ያም ሰው ይለማመደዋል። ኦኬ በቃ ስለዚህ ብዙ ሰው አምኖኛል፣ ጫን ብሎ የሚጠይቀኝ የለም፣ ስለዚህ ነገሮች ተብሎ እንደ ቀላል ይታለፉና የሆነ ሰዓት ላይ ወሬ ሆነው ያልፋሉ። ግን ያ ነገር ጥርጣሬ ካለ በደንብ ልናጤን ይገባል ባይነኝ እኔ። በዛ ላይ በዙሪያችን ያሉ ሰዎችን መጠየቅ፣ ማወቅ፣ መመርመሩ ጥሩ ነው። ምክንያቱም አሁን ላይ እንደ ሀገር በጋራ ልንከላከለው የሚገባ ጉዳይ ነው። ሲቀጥልም ደግሞ በየሃይማኖታችን መጸለይ ያለብን። እውነት አሁን ላይ በጣም ያለው ሁኔታ አስፈሪ ነው። በጣም ስታዩት እንደ ሰው ያስጨንቃል የሚመጣብን ያለን ሁኔታ እና ልጁ ያጋራውን መረጃ አይታችሁታል። በጣም አስፈሪ፣ አሳፋሪ፣ በጣም ቆሻሻ ተግባር ነው። ሲቀጥልም ወንጀል ነው። የሀገራችን ሕግም አይፈቅድም እና እንደ ወንጀሉ በሕግ ቢታይ ብዬ አስባለሁ። ይሄ መደብደቡ፣ መመታቱ ልክ አይደለም፣ ግን የሰራው ወንጀል እንደ ወንጀል ታይቶ በሕግ ቢቀርብ ባይ ነኝ። ምክንያቱም ማስረጃዎችን ያወጣው ልጁ ብዙ መረጃዎች ነው ያወጣው። የተጻጻፈውን ምናምን ሲደወል ነበረ፣ ስልክ ድምፁ ይሰማል፣ አወደርሻለሁ መጥቻለሁ ሲል ብዙ ማስረጃዎች ነው የወጡት። ስለዚህ እንደው ነውረኛ አስቀያሚ ተግባር ወንጀል ስለሆነ የሀገራችን ሕግም ስለማይፈቅደው ይሄን ነገር እንደ ወንጀል በወንጀል ሕግ መጠየቅ አለበት ብዬ አስባለሁ። ምክንያቱም የሆነ ጊዜ ላይ ያን ነገር እናነሳውና ወሬ ሆኖ ያልፋል። ከዛ ይቀጥላል። ሰው እየተለማመደው ውስጡን ይሄ ነገር እየተስፋፋ እኛ ቀለል አድርገን የምናወራው ሚዲያ ላይ ግን ውስጡን በጣም ይሄ ነገር ብዙ ሰዎች እያጣን ያለ ይመስለኛል። በጣም ብዙ ሰዎች። ምክንያቱም ከዚህ በፊት እንዳልኩት ነው ታዋቂ ሰዎች የሚሳሳቱ አይመስልም፣ እንደዚህ አያረጉም ብለን እንከራከራለን ምናምን። ግን ያ ነገር ጥያቄ የተነሳበት ሰው በደንብ ቸክ ሊደረግ ይገባል። በዙሪያችሁ ያለውን ሰውም ልታዩ ልትፈትሹ ይገባል፣ ልጠይቁ ይገባል። ይሄ ነገርም ሲሪየስ ተደርጎ በህግ አግባብ ሊጠየቅ ይገባል። ይሄ ትልቅ ወንጀል ነው። በዛ ላይ ደግሞ ነውረኛ አስቀያሚ ነገር ስለሆነ ይሄ ነገር በህግ አግባብ ቢጠየቅ እላለሁ። እንደ ሰውም በጣም ነው የሚያስጠላው፣ አስነዋሪ ተግባር ነው። እኔ ስሰማው እውነት ለመናገር የእውነት በጣም ነው የዘገነነኝ። የተጻጻፉትን ልጁ እያንዳንዱ ምን ሲባባሉ እንደነበር ምናምን የነበረውን ነገር ሁሉ ሳይ የእውነት እንዴት እንደቀፈፈኝ ራሴን ሁሉ ነው ያመመኝ። እውነት ነው የምላችሁ። እንደዚህ አሁን በዚህ በማታ መጥቼም ወደ እናንተ እንትን ያልኩበት አንዱ ምክንያት ይሄ ነው እና አንደኛ ነገር የእውነት ሲሪየስ ጉዳይ አድርገን ልንወስደው ይገባል። የሆነ ጊዜ ላይ መነጋገሪያ ብቻ አድርገን ነው የሆነ ጊዜ ወሬ ያልፍና ሌላ አዲስ ነገር ይመጣል፣ ማስረሻ ወሬ። ምክንያቱም በየሚዲያው አሁን አዳዲስ ነውሮችን እያየን ስለሆነ ምንም እየመሰለን አይደለም። ቀለል አድርገን እናልፈዋለን። ያን ህዝቡ ይለማመደዋል። ደግሞ ሌላ ነገር ይመጣል፣ ያም ይረሳል። እንደዚህ የሆነ ስለሆነ የእውነት ሲሪየስ አድርገን
ይህን ነገር ሲሪየስ ጉዳይ አድርገን ልናወግዘው ልንቃወመው ይገባል። እሱም ደግሞ ያደረገው ነገር በቂ ማስረጃ ስላለ ከበቂ በላይ በህግ አግባብ የሚጠየቅበትን ነገር ብናስተካከል። ምክንያቱም ከዚህ በፊት ቀርቦ አይደለሁም ብሏል፣ ብዙ ነገር ተነጋግሯል። ጤናዬ ላይ ችግር ገጥሞኝ ነው እንጂ እኔ እንደዛ አይደለሁም፣ ስልኬም የምጠቀምበት የሶሻል ሚዲያ ሀክ ተደርጎብኝ ምናምን ብሎ እግረኛው ሚዲያ ላይ ቀርቦ ውሸት እንደሆነ ምናምን ሲያስተባብል ነበር። ግን እዚህ ጋር ደግሞ ያየነው ነገር ደግሞ ፍጹም አሳማኝ ነው። የተጻጻፉት ስልክ ተደውሎለት ያወራው፣ በዛ ላይ መጥተው ደግሞ ሲያገኙት ሰላም ሲላቸው መጀመሪያ አውርቷቸው ምናምን ከዛ በኋላ ነው ልጆች ወደ መደባደብ የገቡትና በጣም አስቀያሚ በጣም ያስጠላ ነውረኛ የሆነ ተግባር ስለሆነ እንደ ሀገር ልናወግዘው ይገባል። በዙሪያችን ያለውን ሰው ልናጤን ይገባል። ልጆቻችን አካባቢዎቻችን ላይ ያሉ ነገር ብዙ ነገር ስላለ እንደ ሀገር ይሄን ነገር ማውገዝ ስላለብን እንዲቆም ማድረግ ስላለብን የሁላችንም ጉዳይ ነው ብዬ አስባለሁ። ምክንያቱም ልጆቻችሁ ትምህርት ቤት ሂደው ሲውሉ ማን ጋር እንደሚውሉ ምንድን ነው ያለው ሁኔታ፣ ምንስ ነው ማን ነው? አሁን ላይ በቃ በደንብ ልንፈትሽ ነው የሚገባው፣ በዙሪያችን ያለውንም ሰው ቢሆን ማለት ነው። ምክንያቱም እኔ እንጃ እኔ ሳየው ቪዲዮውን እውነት ነው የምላችሁ ማመን ነው ያቃተኝ። ራሴን ሁላ አሞኛል። እውነት በጣም በጣም ዘግናኝ አስቀያሚ ቆሻሻ ተግባር ነው። ይሄን እንደ ሀገርም እንደ ሕዝብም ልንቃወመው ልናወግዘው ይገባል፣ ልናጤነው ይገባል። ሲሪየስ ጉዳይ አድርገን ወስደን በደንብ ልንፈትሽ ይገባል። በእንደዚህ ጉዳይ ላይ ያሉትን ደግሞ ጠንካራ ማስረጃ ይዞ ወጦ በህግ አግባብ መጠየቅ ትልቅ ነገር ነው እና ይሄ የሰሞኑ ወሬ ባናረገው፣ የሆነ ሰሞን ይወራል፣ የሆነ ጊዜ ላይ መነጋገሪያ ይሆናል፣ ከዛ ይረሳል። አሁን ችግሩ ይሄ ነው። ሲሪየስ አድርጎ ወስዶ ለጉዳዩ እልባት የሚሰጠው ሰው ቢኖር ሁሉም በሚችለው ቢተባበር መረጃውን ይዞ ወጦ ያለውን ሁኔታ በህግ ጉዳዩ ቢጨረስና ያም ሰው ቅጣቱን መቀበል አለበት። ምክንያቱም ይሄ ነገር እንደዚህ ያዝለቀቅ የሚደረግ ከሆነ አሁንም እሱም ተደባብሶ የሚያልፍለት ከሆነ ሌሎችም ነገር እየበዙ እየተባዙ ነው የሚሄዱት። እንደ ጋዜጠኛው ሶፎንያስ ያሉ ሌላም ሰዎች ይኖራሉ በየቦታው ተወሽቀው በስራቸው ወይ ደግሞ በእውቅናቸው ተደብቀው ብዙ ነገር እየሰሩ ያሉ ሊኖሩ ይችላሉ። ስለዚህ በደንብ ልናጤን ይገባል ግን እኔ የጋዜጠኛውን ሳይ እውነት ለመናገር እኔ በጣም 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 ነው አላቅም። በጣም ቅፍፍ ብቻ ሳይሆን አላቅም ዝግንን ምን ያለኝና እውነት ራሴን ሁላ ነው ያመመኝ ሳየው። በጣም በጣም አሳፋሪ ነውረኛ ተግባር ስለሆነ ወንጀልም ስለሆነ እንደ ሀገር በጋራ ልንከላከለው ይገባል እና ይሄ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ። እናንተም የተሰማችሁን ሀሳብ አስተያየት ጻፉልኝ። አመሰግናለሁ። በሌላ ጉዳይ እስክንመጣ ደህና ደሩ። ቻው።